ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ነህ ያልቀም ተነግሮ ብሏል ዘፋኙ። የዘንድሮ ዩቲዩበሮቻችን የዘንድሮ ቺኮች አልተቻሉም እናቴ። ብር ረጨታ ላይ ናቸው እነሱ እናቴ። ኧረ እርጩ እናቴ፣ እናንተ ደልታችኋል። እኛ ግን የለንም። ለእኛ ምን አለ ብትረጩ? ለእኛ ስጡን ምን አለ? እኛ እዚህ ሰው ሀገር ላይ ሰራን አልሰራን፣ በላን አልጠጣን፣ ተኛን ቆመን አደርን እያልን ስንቱን እናሳስባለን። እናንተ እናቴ በገፍ ይገባላችኋል። በወር በሚሊዮን የሚቆጠር ገንዘብ በዩቲዩባችሁ ይገባላችኋል እናቴ። ታከታትሉታላችሁ። ግማሹ እዚህ ጋር ከሳሽ ነው ተከሳሽ ነው፣ ግማሹ እዚህ ጋር የሌለውን አለው ነው እናቴ። የዘንድሮ ወንዶች ቀሚስ ልበሱና ተቀየሩ። በቃ ሴቶቹ ወንድ ይሁኑ፣ ወንዶቹ ሴት ይሁኑ። ምክንያቱም ወንዶቹ ደንበኛ ሴታ ሴት ወሬኛ ሆነዋል። ቀሚስ አልብሷቸውና በቃ ዩቲዩብ ካሜራማን እየያዙ ይቆሙ፣ ወሬ ቃል አቀባይ ይሁኑ። ሴቶቹ ደግሞ ሱሪ ይልበሱና ሁሉም ወሬም ተቀባይ ናቸው። የፍቅር ጥያቄ የሚያቀርቡ በቃ ወንድ ይልበሱ። ወንዶቹ ሴት ይሁኑ፣ ሴቶቹ ወንድ ይሁኑ። አለቀ። ዩቲዩብ ላይ የምናያቸው በአጠቃላይ አቆሙ ስንል ጭራሽ እየጨመሩ እየመጡ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም ጤና ይስጥልኝ። ዩቲዩብ ቻናል ተከታታዮቼ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምላሽ ብዝት ተርፍርፍ ይበልኝ። በያላችሁበት ሰላም ሁኑልኝ እና ፕሊስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ነው ማለት የምፈልገው። ምን ነበር እንትና ምንድን ነው የሚለው? ሰላም 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 እንዴት ናችሁ ይላል አብርሃም ማለት ነው። ዜና አንባቢ ነበር መሰለኝ በልጅነቱ። በነገራችን ላይ የድሮና ዘንድሮን ትላንትና አስተካክዬ ከእንትን ካልኩ በኋላ ዩቲዩብ ኔቱ ኤምቢሲ ላይ ተናድጄ ነው ያጠፋሁት። ፍቅርና አብርሃም ማነች? ነፂና አብርሃም፣ ሩታና አብርሃም፣ እቺ ደግሞ ማነች? ሄርሜላና አብርሃም አራቱን ደርድሬያቸው ድሮና ዘንድሮ ብዬ ደርድሬ ያስቀምጬ ኔትወርኩ ዋይፋዩን ቢያይለኝም ተናደድኩኝ ማለት ነው። ከዛ በቃ አይ በቃ ድሮም ያው ነው ዘንድሮም ያው ነው ወደፊትም ያው ነው አብርሃም ታይው ብሎኝ ነው መሰለኝ ኔትወርኩ ተቋረጠ፣ አቆምኩት ማለት ነው። እና ሩታ እዚህ ጋር እኔ የምለው ግን ከየት ነው የሚያገኙት? ቢኒም ሴታ ሴቱን እንደ ቢልጮ እንደ ማነው ስሙ ይሄ ማን ነበረ ስሙ? ካሌብ ቢልጮ። ካሌብ ወሬ እኮ ኬት እንደሚያመነጭ አይታወቅም እናትዬ። መላጣ ሲሆን ሰው ወሬ ያመነጫል እንዴ? ሴው ፋንታውን እንኳን አስቂኝ እንጂ ወሬኛ አይደለም። ያው ነው ግን ወሬኛ ነው እሱም። ያው ቦኖ ባሎ ነው እንድንልለት ያወራል። ቢልጮም ይሄ ምንድነው ያለው ለሩታ? እነሱ ጨርሰዋል ሊሄዱ ነው፣ ልጅሽን ተጠንቀቂ ልጅሽን። እኔ የምለው ለዚህ እኮ ነው ቀሚስ ልበሱ፣ ቀሚስ አስለብሷቸው የምለው እንዴ። አፋቸው ውስጥ እኛ ነን ያለነው፣ ልባቸው ውስጥ እኛ ነን ያለነው አላችሁ እኮ። ሰው ያላሰበውን የምታሳስቡ፣ ሰው ያልተመኘውን የምታስመኙ፣ ሰው ያልገባበት የምትገቡ። እግዚኦ እናንተ ቆማችሁ ቅሩ፣ ወንዶቹ ቆማችሁ ቅሩ። የሴት መልክ ስላላችሁ ማለት ነው። በዩቲዩብ ላይ የምናያችሁ ነው። ኧረ አላችሁ ደግሞ ጨዋዎች፣ እናንተን አይነካካም። ሄርሜላንና አብርሃምን ደግሞ ዛሬ ከሳሽ መጥቶላቸው መጥሪያ ተሰጥቷቸዋል። ያው የውሸት መጥሪያ እያመጡ ይሰጣሉ፣ ቅድድድ ያደርጋሉ። አንድ ቀን ፖሊሱ መጥቶ እኝክ አድርጓቸው አናቅም ወይ አስሯቸውም አናቅም። አብርሃም ብቻ ነው ከዚህ በፊት ሩታ እንትን ብላ ያሳሰረችው ማለት። ከዛ በተረፈ ማንም የታሰረ የለም። አስፈችልኝ ብለው በእግር በፈረስ ፈልገው አስፈታቸው። አሁን ከዛ በኋላ የሚመጡት ግን የውሸት አሳስረናል፣ እናሳስራለን፣ ከሰናል ይላሉ። የውሸት መጥሪያ ያመጣሉ፣ መጥሪያው ይቀድዳል። ልጁ ግን ሲታሰር አይተናናቀ ሚዲያ ላይ ሽኮለሌ ሲል ነው የምናየው። እና አሁንም ጋሽ ደስታ መጥሪያ ከእዩ ኢንተርቴይንመንት ጋራ ደብዳቤ ያመጡና ሰጧቸው። እንግዲህ የውሸት ኤአይ እንደሆነ ሞልቷል። ከሳሽም ተከሳሽም ማን እንደሆነ ስለማናቅ አትንበጥረቁብን ለማለት ያህል ነው። እና ሩታና ደስታን ለማለያየት ደስታ ሚስት አለው፣ ደስታ ልጅ አለው፣ ደስታ እዚህ ሀገር ፍቅረኛ አለው አሉ። ይኑረውም አይኑረውም የእሷ መብት ነው፣ እሷም ስላላት። አብርሃምም ደግሞ ልጅ ስላለው ሄርሜላ ኖራትም አልኖራትም ይዳዝን ኬር። ከዚህ በኋላ ላለው ህይወታቸውን የሚጨነቁት አለቀ። ያው አንዴ እንደሆን ተከታይ አፍርተዋል፣ አንዴ እንደሆን እንትናቸው ቆሽሿል። ብዙዎች በመልካም ነገር ብዙ የሚወዷቸው የነበሩ ሊጠሏቸው ይችላሉ፣ በስራቸው ማለት ነው። የሰው ልጅ የሚጠላው በስራው በተግባሩ ነው። እና
እንደዛ ነው እላችኋለሁኝ። ግን አያዋጣም፣ እውነት ለመናገር አያዋጣም። እየከሰራችሁ ነው የምትሄዱት። ዩቲዩብ ላይም ቲክታክ ላይም ስለምትለቀቁ እየከሰራችሁ ነው የምትሄዱት። ብዙ ያው ሰብስክራይባችሁ ሊጨምርላችሁ ይችላል፣ ግን የሰው መውደዳችሁ ሊቀንስ ይችላል። በአንዳንድ ነገሮች ሰብስክራይባችሁ ቢወጣም ማለት ነው። እና ቡጥቡጡ እንደቀጠለ ነው ተቦጣቦጡ። ለካስ አላየውኝም ሙሉንና ሳላይ ነው ሰዓት ሳይድብኝ ብዬ የሰራሁት። አላዛርና ትንሱ ለካ ዛሬ እሷ ተረኛ ሆና ልብሱን ለካ ከሳጥን ፈልቅቃ አውጥታ ውጣልኝ ብለዋለች። ጨብሶ መጥቶ እናቴ አትናገሪኝ፣ እናቴ ዝም በይ፣ አንተ ሴጣ ሴት እንዴት ትለኛለች? ወንዳ ወንድነቴን ላሳያት አለ። ደግሞ አላለም። ሂዱና ከፈለጋችሁ እና የዘንድሮ ነገር እኮ እንደው ሳንወድ በግዳችን ዝም ብለን እንስቃለን። በቃ እንገለፍጣለን፣ እናገጣለን እና ምን አገባን? ለምን እናድዳለን? እነሱ ወዶና ፈቅደው ለሚያስተላልፉት ነገር እኛ ምን አናድደን? እናቴ ተለያዩ፣ ተጋቡ፣ ተፋቀሩ፣ ተፋቱ፣ ምን አገባን? ለምን የፈለጉትን ጦሮጦስ አይወርዱም። ብቻ ግን ያው የሚከተላቸው ወጣት ስለሆነ ያ ወጣት ትውልድ ወዴት እንደሚሄድ አብረን በሂደት እናየዋለን። ምክንያቱም እኛን ተከታይ አላገኘንም፣ እነሱን ተከታይ እንጂ። እኛ ተው ስንል ምን አገባሽ ምናምን ነው እንጂ የሚለን ከስንት አንዱ ያለው። ከስንት አንዱ ደግሞ አይዞሽ በርቺ እንዳንቺ አይነት አንዱ ለሶስት ቢኖርን ምናምን የሚለኝ ነው። ለነሱ እናቴ ቢግ ሪስፔክት። እና ዛሬ እንግሊዘኛ እናግሮኛል። እናንተ የሆነ አጭር ቪዲዮም ቅድም ሰርች ነው I am so proud I don't know why bro ብለዋል እንትና እና ምንድነው ልላችሁ የፈለኩትኝ ማናት ቤዚና ማርክ ጋም እንግዲህ እህትየው ገብታ በፍጹም አትመጠናትም። እሷ እኮ የሀብታም ልጅ ናት፣ እሷ እኮ በጣም አንድ ፍሬ ልጅ ናት፣ እሷ እኮ እንዲህ ናት አለች። ድሮ ለምን አላስቆምሻትም ነበር? አንድ ፍሬ ልጅ ከሆነች የኛ ህፃን የኛን ቡጥቆቆላ የዩኒቨርሲቲ ተማሪ ሆና ህፃን ናት። ህፃን ሚዲያ ላይ ከመጣች ህፃን ፍቅረኛ መያዝ ከጀመረች ህፃን የለችም። ማንም የ12 ዓመት ልጅ እንኳን በአሁኑ ሰዓት ላይ ሚዲያ ላይ ቀርባ ፍቅረኛም አለኝ ብላ ትላለች። በምድር ላይ ማለት ነው፣ እንኳን እንደዚህ ማለት ነው። እራሳቸው እየፈለጉ ሄዱና ፍቅር ይጀምሩና ጸብ ሲመጣ ደግሞ አትፈልግህም፣ እሷ ላንተ አትመጥንህም፣ እሷ አንድ ፍሬ ልጅ ናት። እሺ እባክሽ። አንዳንድ ሴቶች በነገራችን ላይ አንዳንድ እህቶች በጣም ምቀኞች ናቸው። እሷ ፍቅረኛ የላትም መሰለኝ፣ እሷን የሚፈልጋት የለም መሰለኝ፣ እሷ በህይወቷ ላይ የማይሆን ነገር ገጥሟታል መሰለኝ። በቃ ትንሿ እህቷም አይሆንም ታረግባታለች፣ ህይወቷን ላይፏን ታመሰቃቀልባታለች። ለነገሩ ይበላችሁ ወንዶቹ መቼ ስርዓት ያለው እንትን ይላቸዋል። ቤዚም እውነቷን ነው። ማርክ ይሄን ያለመት የደበካትን ቤዚ እሷ ልጅቷ ባትነግራት ኖሮ አንተ ደብቀክ ልትሄድ ነበረ። ለኔና ላንቺ ብለን እንዲህ አይነት ላይፍ አይሰራም ብሮ። ከወደድካት ከነምናምኗ እሷን ምን ነው ከዚህ በፊት ካላስቆምኩሽ ብላለ ትኬቷን ሁላ እስከመቅደር የደረስከው ለአንተ ሲሆን ምን ነው እንደዚህ ያልሆነ አልክ። ሁሉም እኮ በራሱ ሲደርስበት ነው ግራ የሚገባው ማለት ነው። በራሳቸው ሲደርስባቸው እንዴት ታደርጊያለሽ እኔን ጥለሽኝ ምናምን ትሄጃለሽ ብሎ እሷን ያስቆማል። እሱ ግን ሲሆን እኔ ለኔና አንቺ ብዬ ነው ለወደፊት ምናችን ምናምን የደበኩሽ እንዲህ ነው ከአንቺ በፊት የሆነ ከአንተ በፊት ከሷ በፊት የሆነ እንደሆነ ታዲያ ሳትነግራት ድንገት ቢሳካል ከሄድክ ጊዜ ቀረሃል ነበር። እኔ ለሁለታችሁም አልደግፍም። አንተም ስህተት ሰርታል፣ አንቺም ስህተት ሰርተሻል። ከስህተታችሁ ደግሞ ታርማችሁና ተምራችሁ ወደ ሰላም መጣችሁ ወደ ፍቅራችሁ ተመለሱ። አይም ካላችሁ ደግሞ ተለያዩ። አትበሉበት። እያንዳንዳችሁ ኳኳኳኳ እያለ ነው አሁን የጸቡ ጦርነት ኳኳኳኳ እያለ እየገባ ነው። በቦሌም ብሎ ቡልቡላ ያደርሳቸዋል። እና እኛ ለዚህ ነው በፍቅራችሁ መሃል ሰው አታስገቡ፣ በፍቅራችሁ መሃል ግልጽ ሁኑ። ግልጽነታ ምንድነው? ግልጽ ሁኝለት፣ ግልጽ ሁንላት። አትደባበቁ። ያለፈ ታሪክሽን አካፊው፣ ያለፈ ታሪክህን ንገራት። ከኋላ ከመጣ ከምትናደር ከኋላ አንተ ሳትነግራት የማይሆን ነገር እሷ ከሰማች ንገሩ፣ አውሩ የምንለው ለዚህ ነው። ይሄ ነገር ሲመጣ ደግሞ እንቧ ከረዩ እኔ እንደዚህ ብዬ ነው የደበቅኩሽ ለመደበቅ ፈልጌ አይደለም፣ እንደዚህ ነው አይሰራም። በቃ አንድ ቀዳዳ ክፍተት ከጀመረ አለቀ። እየተገዘገዘ ነው የሚሄደው። ክፍተቱ እየሰፋ ትልቅ ቦታ ላይ ያደርሳል እንጂ ማጥበብ አትችሉም። እናንተ ዩቲዩብ ላይ ያላችሁ ክፍተታችሁ ማጥበብ አትፈልጉም። ከስህተታችሁ መማርና በይቅርታ መተላለፍ አትፈልጉም። አንዱ ይቅርታ ሲል
ይቅርታ ያለው ሰውዬ ያኛው ይቅርታ የተባለውን ሰውዬ የንቀት የናቀ ይመስለዋል። አልፈልግም፣ ይቅርታህን አልቀበልም ምንም ብትለኝ ይላል። ይሄኛው ደግሞ በይቅርታ የሚሸነፍ ይመስለዋል። ይቅርታ ማለት ላወቀበት ትልቅነት ነው። ይቅርታ የሚባለው ሰውም ይቅርታ የሚለውም ትልቅነት ነው። ዝቅ ማለትነት ወይ ክብር መውረድነት አይደለም። ላወቀው ለገባው ለስሙ ተምረናል፣ ዩኒቨርሲቲ ገብተናል፣ ካምፓስ ኮሌጅ ገብተናል፣ ተመርቀናል፣ ዲግሪ ዲፕሎማ ጭነናል። ዲግሪ ዲፕሎማ ጭናችሁ እኛ ላይ ዩቲዩባችሁን ጭናችሁብን ያው ግራ አጋባችሁን ማለት ነው። ሶ እባካችሁን አረጋጉልን፣ ዩቲዩቡን አረጋጉልን። ይሄው አሁን ናሂን ነው ብዬን ማየት ጠላው። በቃ ናሂን ነው ብዬን ማየት ጠላው። ምክንያቱም ትላንት ናሂን ደበቅ ነው አለች፣ ቲጂን ተጫወተችባት። ዛሬ ደግሞ ጫፉን ዝም ብዬ ነው ከላይ ነው ያየሁት፣ ውስጥ አልገባው። ምክንያቱም ምን አገባኝ እኔ እነሱ ድራማ ብለው ለሚሰሩት ለልጆቻቸው ካላሰቡ፣ ለቤተሰቦቻቸው ክብር ከሌላቸው፣ ራሳቸውን ካላከበሩ፣ ለተመልካች ሪስፔክት ከሌላቸው እነሱ ደንዝዘዋልና ምን አገባኝ ማያቸው አላያቸውም ባላየ እነዚህ የነዚህንም ትንሽ እንትን እስከምል ድረስ ነው እንጂ እነዚህንም አቆማቸዋለሁ እተዋቸዋለሁ። እና እኔ ትንሽ ለትውልድ ያስቤ እንጂ እኔ እነሱን ወድጃቸው አይደለም እንትን እምለውና ለማንኛውም ማርክም ወደ ራስ ተመለስ፣ ቤዚም ልክ እንደዛው የምታፈቅሪው የምትወጂው ከሆነ እዚህ ጥግ ድረስ መሄድ አይጠበቅባችሁም። እሱም ወዶ አይደለም ቤትሽ ድረስ የመጣው ስለሚወድሽ ስለሚያፈቅርሽ ነው። የወንድ ልጅ ከወደደና ካፈቀረ እስከ ጥግ ድረስ ነው የሚሄደው። ልክ ሴት ልጅም እንደዛው። ግን የሆነ ክፍተት ከመጣ ግን ድልድዩ ከተሰበረ ተሰበረ ነው፣ የሚጠግነው ነገር የለም። ሳይሰበር ነው መጠገን። እና እንዲያለን እንቀጥላለን ማለት ነው። እና አቶ አላዛር እናቴ እንዲህ ብሎ መጣና ውጭልኝ ከቤቴ ይቅርታ አለና ውጭልኝ ከቤቴ ውጭልኝ አንቺ ካዲ አለ። ሰው በልቡም ያሰበውን ነው እኮ ሲሰክር የሚናገረው። ለማንኛውም ትንሱ ግን የምትባል ልጅ በስማ መረጋጋት የሚሉት ነገር የለባትም ብለን ለመናገር ቅድም ሰርቻለሁ። መረጋጋት የሚሉት አልፈጠረባትም ልጅ። መተው የሚባል ነገር በህሊናዋ መተው የሚባል ምን አይነት ትምህርት ቤት ነው የምትማረው? ስንተኛ ክፍል ነው የምትማረው? ዩኒቨርሲቲ ውስጥ ነች አይደል? ምንድነው ትምህርት ቤት ምንድነው የምትማሪ? ስለ ይቅርታ አትማሪ? ስለ ትልቅ ማክበር አትማሪ? ስለ መተው ስለመቻል አትማሪም? እንደው ሁሉም ቦታ ላይ እኔን ትክክል ጠቅልላ ጭራሽ አወጣችና ዝም እንደማለትና ሰላም ሲሆን እንደመነጋገር ውጣልኝ እንደ አይ ድራማ። ትላንት አንቺ ውጪ ተባል፣ ዛሬ እሱን ተራሽን አስወጣሽው። ያጣይስ ልክ ዩቲዩብማ አይኖ ድራማ ነው። ልክ እሱ ከመምጣቱ በፊት እሱ ሰክሮ የሚመጣበትን ሰዓትና ሴትዮዋ አውቃ ከፈተችና ያስተላለፈች እያለች ከዛ እሱ ሰክሮ መጣ። ከዛ ተቀረጹ። እነሱ ትላንት በሚጨቃጨቁበት ሰዓት ላይ ዩቲዩብ ከፍታ እያዳመጠች እያለ ለሊት ሲጨቃጨቁ በቃ ማስታወቂያ ሰራችና ከዛ በኋላስ ቀስ ብላ ሄዳ ከፈተችና ጭራሽ ውጪልኝ ተባባሰ። ልክ አንቺ ካሜራው እንደኛ ጋር ስትመጪኝ አናባብሰውና ውጪልኝ እላታለሁ፣ ልብሴን አውጥቼ አስወረውርላታለሁ ምናምን። አይ መዋረድ። እዛ አባታቸው ጥሏቸው ሊሄድ ልጆቹን ብቻቸውን ሊያሳድጉ ልጆቹ እርስ በርስ ሊያድጉ እናትና አባት ወጥተዋል። አባዬ ጥለና አትሂድ እማዬ ጥላን ወጣለች ይላል። አይ ዩቲዩብ ደህና አድርጎ እኮ ስራውን ሰራ። ምን አለበት እኛንም ብታሳድጉን፣ እኛንም ብታበረታቱ ምን አለበት? ለማንኛውም አመሰግናለሁ እስካሁን ስለነበረን። ግን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ ፕሊዝ ፕሊዝ ፕሊዝ። ወዳችኋለሁ።